ሰላም ጤና ይስጥልኝ ውድ ተመልካቾቻችን የኢሬቻ በዓል አከባበርን በተመለከተ ከአዲስ አበባ የተላከልን ጽሑፍ እንደሚከተለው እናቀርባለን። የኢሬቻ በዓልን በተመለከተ የቀረበ አጭር መልከታ። ኢሬቻ የበዓሉ ሥርዓት እንጂ እምነቱ ዋቄፈና ይባላል። በክልሉ የኦርቶዶክስ እምነት ተከታዮች 17.7%፣ የእስልምና እምነት ተከታዮች 47.5%፣ የፕሮቴስታንት እምነት ተከታዮች 30.4%፣ የዋቄፈና እምነት ተከታዮች ደግሞ 3% እንደሆኑ እንደ አውሮፓውያን አቆጣጠር በ2007 የተደረገው የሕዝብና ቤቶች ቆጠራ መረጃ ይገልጻል። በዚህ ዙሪያ በፕሮጀክሽን የተሰራ መረጃ የለም። ይሁን እንጂ ዊኪፒዲያ በ2016 እንደ አውሮፓውያን አቆጣጠር ያለውን የኢትዮጵያ ሃይማኖት ስብጥር ትንበያ ባወጣው ሪፖርት ኦርቶዶክስ 43.8%፣ እስልምና 31.3%፣ ፕሮቴስታንት 22.8%፣ ሌሎች ክርስቲያኖች 0.7%፣ ባህላዊ እምነት 0.6%፣ ምንም የማያምኑ 0.8% እንደሆኑ ይገልጻል። ከላይ ለማሳያ የተገለጸው መረጃ ሰፊ የሕዝብ ተቀባይነት ያላቸው እምነቶች የአደባባይ በዓላቸውን ሲያከብሩ መንግስት ከመደበኛ ጥበቃና ከዕለታዊ የሚዲያ ሽፋን ውጭ አንዳች ተሳትፎ የለውም። ለበዓሉ ድምቀት መንግስት መድፍ የሚተኩስ ቢሆንም ህዝቡ ለበዓሉና ለራሱ ያላንዳች አስገዳጅ ከፍተኛ ወጪና ዝግጅት ሲያደርግ ከኢትዮጵያ ውጭ ለበዓሉ ከሚመጡ ዜጎችና እንግዶች ከፍተኛ የውጭ ምንዛሬ በቀጥታ ለአገር እድገት አስተዋጽኦ አለው። በውጭ የሚገኙ ዜጎች ለቤተሰቦቻቸው የሚልኩት ገንዘብ በኢኮኖሚው ውስጥም ትርጉም እንዳለው ይታወቃል። ለአገሪቱና ለዜጎች እድገት ለቱሪዝም ንቅናቄ ፋይዳ ባለው በዓል ላይ ዜጎች ለዘመናት የሚለብሱትን የአገራቸውን ባንዲራ ያለበት ልብስ አትልበሱ በማለት መደብደብ፣ ማሰር፣ ማሰቃየትና ማስተጓጎል በዚህ ሥርዓት በግልጽ ቢደረግም ዜጎች የበለጠ አንድነታቸውንና እምነታቸውን አጽንተው መቀጠላቸው አሁን ያለውን ዘረኛ መንግስት እረፍት ነስቶታል። በአሁኑ ወቅት ይህን በዓል ለማክበር ማንኛውም ኦሮሞ መብት የለውም። በዓሉን ለማክበር በየወረዳው የሚገኙ የኦሮሚያ ብልጽግና ጽሕፈት ቤት የበዓሉን ተሳታፊዎች ከአባገዳ ሀደ ሲንቄ ከወጣቶችና ሴቶች አደረጃጀት የተውጣጣ በወረዳው ካቢኔ የሚመራ ከፍተኛ ወጪና ዝግጅት የሚደረግበት ፕሮግራም ነው። በክልሉና በአዲስ አበባ የሚገኙ ተቋማት አደባባዮች፣ ነጋዴዎችና የፖለቲካ መዋቅሩ ከአንድ ወር በላይ ቅድመ ዝግጅት በማድረግ ለበዓሉ የተለየ ሽብርቅና ድግስ ይደረግበታል። የመንግስት ሚዲያዎች በዚህ ዙሪያ ሰፊ ዘገባ መስራት፣ ሲምፖዚየም፣ ኤክስፖ፣ የሙዚቃና የቁንጅና ውድድሮች ይደረግበታል። በከፍተኛ አመራሩ ከፍተኛ ትኩረት ተሰጥቶት ዲፕሎማቶች፣ የውጭ ዜጎች፣ የሌሎች እምነት አባቶች፣ ታዋቂ ሰዎችና አርበኞች በዚህ ዝግጅት ይሳተፋሉ። በቁጥር ዝቅተኛ የሆነው እምነት ከሌሎች እምነቶች በተለየ መንግስት እጁን ከቶ የሚመራውና የሚከታተለው ይህ አጀንዳ ለምን ትኩረት አገኘም የሚለው በአመራሩም ሆነ በኦሮሞ ሕዝብ በዓሉ ዋነኛ ሆኖ ሳይሆን ፖለቲካዊ አጀንዳው ከለውጡ ማግስት በአዲስ አበባ የተጀመረው ሆራ ፊንፊኔ የሚለውን አዲስ ትርክት መነሻ ያደረገም አዲስ አበባ የኦሮሞ ሕዝብ ነው የሚለውን ግልጽ የወጣ ለቀጣይ ዓለም አቀፍ አካላትን ለማስረዳት እንደ ሰነድ ያገለግላል። አዲስ አበባ የኦሮሞ ነው የሚለው ትርክትና ጫና የተፈለገበት ምክንያት አሁን ያለው ሥርዓት በኦሮሞ የበላይነት የማትገዛ ከሆነ አዲስ አበባን በመያዝ ለመገንጠል በሚያመች መልኩ ያልተዘጋ ፋይል ተደራጅቷል። ሌላው ኢትዮጵያዊ በዚህ ዙሪያ ያለ ልዩነት ይህንን የመንግስት እንቅስቃሴ የሚቃወም ሲሆን ለመንግስትም ሆነ ለኦሮሞ ሕዝብ አንዳች የማይጠቅም መሆኑንና መጨረሻው የከፋ ሊሆን እንደሚችል መገምገም አለመቻል ያሳስበዋል። ኢኮኖሚያዊና ስነ ልቦና ኪሳራውን በተመለከተ ከአጠቃላይ ወጪ በመንግስት ግዳጅ በተጣለባቸው ተቋማትና ባለሀብቶች ላይ ትርጉም የሌለው ወጪ ይጠብቃቸዋል። ከመላው ኦሮሚያ ወረዳዎችና የገጠር ቀበሌ የተመለመሉ የበዓሉ ታዳሚዎችን አልባሳት፣ የምግብ፣ የመኝታና የትራንስፖርት ወጪ በተመሳሳይ በመንግስትና በህዝብ የተጣለ ግዴታ ነው። ከበዓሉ ጋር በተያያዘ በየመንገዱ ያለውን ፍተሻና መጉላላት በመፍራት በተለያየ ጉዳይ ወደ አዲስ አበባ እንዲሁም ከቦታ ቦታ የመዘዋወር እንቅስቃሴ በመገደቡ ኢኮኖሚያዊ እንቅስቃሴው ተገድቧል። በአዲስ አበባ የሚገኙ የመንግስት ተቋማት አርብ ወደ ስራ የማይገቡ ሲሆን ቅዳሜ መስራት የሚገባቸው በተመሳሳይ ስራ ይቋረጣል። በከተማው የሚገኙ የንግድ ተቋማት የእንቅስቃሴ ገደብ በመኖሩ አለመስራት ይመርጣሉ። ከሁሉም በላይ አንዱን ብሔር ያነገሰ ሌላውን ያኮሰሰ መንግስታዊ መር ሃይማኖታዊ በዓል በመሆኑ ከጀርባው ከፍተኛ ስጋት መፍጠሩ ተቋማት እንዲዘጉ፣ ዜጎች ከቤታቸው እንዳይወጡ ይገደዳሉ። ለበዓሉ እንቅፋት ይሆናሉ በሚል ጥርጣሬ የሌሎች ብሔር ተወላጆች ለስርና እንግልት ይዳረጋሉ። የዚህ ጽሑፍ አቅራቢ የምኖረው በኦሮሚያ ከአዲስ አበባ በቅርብ ርቀት ሲሆን አሁን ያለውን ድባብ መረጃውም አለኝ። በብሔርም ከሆነ በአንድ በኩል ከኦሮሚያ የምወለድ ተወልጄ እስከ ጡረታ ዘመኔ አጠቃላይ ግንኙነቴ በዚሁ አካባቢ ሲሆን በእምነት የፕሮቴስታንት ተከታይ ነኝ። እኔ ያለሁበትን የእምነት ተቋም ጨምሮ በክልሉ የሚገኙ የፕሮቴስታንት እምነት ተከታዮች ማንኛውም የእምነቱ አባል ለኢሬቻ ተሳትፎ እንዳይኖረው ከመገለጹ ባለፈ የእምነቱ ተከታይ ባለመሆናቸው አይሄዱም። ይሁን እንጂ በመንግስት ለዚሁ በዓል የተመለመሉ በግድ ይገኛሉ።
ምንም እንኳን የእምነቱ ተከታይ ባልሆንም የማንንም እምነትና ነጻነት መንካት ፍላጎቴ አይደለም። ቅሬታዬ መንግስት ከዚህ የተሳሳተ መንገድ እጁን በማንሳት እግዚአብሔር በሰጠው ዘመን አንዱን አቅፎ ሌላውን ገፍቶ መጓዝ የማይቀር ፍዳ እንደሚጠብቀው አምናለሁ። በተለይ የኦርቶዶክስ እምነት ተከታዮች ላይ ያለውን ጫና በሚገባ እረዳለሁ። እግዚአብሔር ፍቅር ነው፣ ሰውን የሚጠላ ነፍሰ ገዳይ እንደሆነ መጽሐፉ ያስረዳናል። አገራችን ሆነ ተብሎ በገባችበት የእርስ በርስ ጦርነት አዙሪት የመንግስትን ፖለቲካዊ ሴራ የምረዳው ቢሆንም በጊዜው ጌታ በሚጎበኝበት ቀን በቃሉ ያሳስበኛል። ከዚህ በኋላ በኢትዮጵያ አንዱ የበላይ ሌላው የበታች የሚሆንበት ዘመን አይኖርም። ከዚህች ሀገርና ሕዝብ የተዘረፈውን ማንም አይበላም፣ ይመልሳል። ቤል የዋጠውን ይተፋል እንደሚለው ቃሉ አይቀርም። የንጹሃንን ደም በከንቱ ያፈሰሱትን እግዚአብሔር በአደባባይ ይቀጣል። ሻሎም